ሰግለኪ 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 ለእመቤታችን ስግደት የሚገባ ሰው እግዚአብሔር ሰግድልሻለሁ። እግዚአብሔር ከአንቺ ሰውሮ ሙሽራ ከጫጉላው እንዲወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደል የጣላት የሔዋን ጽኑ የሚጎዳ ማሰሪያ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት በሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የሚሰግድ ባል እግዚአብሔር ባንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አጥብቆ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን በወለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባርሽ ማርያም ትጉህ ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ያደረገች ተአምሪ ነው። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ እናቱን በእኔ ምክንያት ካገኙሽ ሐዘኖች ማናቸው ሐዘን ይበልጣል አላት። እመቤታችንም ፈጣሪ ጌታዬ ሆይ በእኔ ዘንድ እኒህ 5 ሐዘኖች ይበልጣሉ አለችው። ከ5ቱ አንዱ አይሁድ እንዲገድሉ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው። ሁለተኛውም 3 ቀን ቤተ መቅደስ ፈልጌ ባጣሁ ጊዜ ነው። 3ኛውም እግርህንና እጅህን አስረው በጲላጦስ አደባባይ የገረፉን ግርፋት ባሰቡ ጊዜ ነው። 4ኛውም በዕለተ ዓርብ ራቁትህን ቸንክረው በሁለት ወንበዶች መካከል እንደሰቀሉ ባሰቡ ጊዜ ነው አለችው። 5ኛው ወደ አዲስ መቃብር ውስጥ እንዳወረዱ ባሰቡ ጊዜ ነው። ጌታችንም እናቱን ድንግል ማርያምን በእኔ ምክንያት ያገኙሽን እኔን ሐዘኖችና መከራዎችን በሰላም ገብርኤልና አቡነ ዘበሰማያት እየደገመ ያሰበውን ኃጢአቱን ያስተሰርይለታለሁ፣ መንግሥተ ሰማያት አወርሰዋለሁ አላት። እናቴ ሆይ ከሞቴ አስቀድሞ 3ኛው ቀን ከአንቺ ጋር መጥቼ እገለጽለታለሁ። ይህን ሲናገር ደቅሶ ሰምቶ ምእመናን ያነቧ ዘንድ በእመቤታችን ተአምር መጽሐፍ ውስጥ ጻፈው። ልመናዋን ክብሯ በእኛ ለዘላለም በእውነት ይደርብን፣ ሰማነውን በልቦናችን ያሳድርብን። ከእመቤታችን ከድንግል ማርያም በረከት ረድኤት ያሳትፈን። አቡነ ዘበሰማያት እንበል።